ከኢቲቪ 4 ማዕዘን ዜናዎች ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው ዜናችን እናልፋለን። ለመጪው ትውልድ የምናስረክባት ኢትዮጵያ ሁሉም በሰላም የሚኖርባትና ለምለም ምድር ለማድረግ አብረን ልንቆም ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ይህ የጁምዓ ዕለት የሙስሊሙ ማህበረሰብ ነፍሱን በይቅርታ አጽንቶ ልብሱን በመልካም መዓዛዎች አጥርቶ በፈጣሪ ቤት የሚሰበሰብበት የተወደደ ዕለት ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የተከበራችሁ ሙስሊም ወገኖቼ ሆይ ይህ ዕለት ለሀገራችን ሰላም የምንጸልዩበት እንዲሁም ለትውልዱ የሚተርፍ መልካም አሻራችሁን የምታሳርፉበት እንዲሆን ጥሪ ያቀረብኩ ለመጪው ትውልድ የምናስረክባት ኢትዮጵያ ሁሉም በሰላም የሚኖርባትና ለምለም ምድር ለማድረግ አብረን እንቁም ሲሉ ጥሪያቸውን አስተላልፈዋል። የጦር መሳሪያ ታጥቀው የዜጎችን ደህንነት የሚያናጉ ኃይሎች ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት ተናገሩ። የዜጎችን ደህንነት ማረጋገጥ የመንግስት ቀዳሚ ተግባር በመሆኑ በዚህ ላይ የአመራር ዳተኝነት ፈጽሞ ሊስተዋል እንደማይገባውም አባላቱ ተናግረዋል። ንብረት የተሆነ ተጨማሪውን ይዟል። ከባለፈው 4 ዓመት ወዲህ ኢትዮጵያን እየፈተኑ ያሉ ችግሮች ምንጫቸው ሀገራዊ ለውጥን የማምከን ተልዕኮ ያላቸው ኃይሎች መሆናቸውን የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት ተናግረዋል። የፓርቲው የሥራ አስፈጻሚ ኮሚቴ አባል ወይዘሮ ሙፈሪያት ካሚል እያጋጠሙ ያሉ የጸጥታ ችግሮች መነሻቸው የኢትዮጵያን የቆዩ የመከባበር እሴቶች ሆን ተብለው እንዲጠፉ በመደረጋቸው ነው። ለዚህም ያለፈው ስርዓት ተጠያቂ ነው ይላሉ። መንግስት ችግሮችን ለማስተካከል እየሰራ ነው ያሉት ወይዘሮ ሙፈሪያት የጦር መሳሪያን ታጥቀው በሰላማዊ ዜጎች ላይ ጥቃት በሚፈጽሙ ኃይሎች ላይ የሚወሰደው እርምጃም ተጠናክሮ ይቀጥላል ብለዋል። የዜጎቻችን ህይወት በየጊዜው የሚቀጠፍበት፣ ዜጎቻችን የሚፈናቀሉበት፣ አስገድዶ መድፈር ሰለባ የሚሆኑባቸው እና ሌሎችም መሰል ጥቃቶች ተቀባይነት የላቸው። ይሄ በመንግስት በኩል ከህዝብ ጋር ሆኖ የተጀመረውን ስራ አጠናክሮ በመቀጠል አስተማማኝ ሰላም እና የዜጎችን ደህንነት የማስጠበቅ ስራ በተሟላ ደረጃ ማሳካት ይጠይቃል ማለት ነው። ለበለዚያ ዴሞክራሲው ያለ ህግ የበላይነት ብቻውን ሙሉ አይሆንም። የዜጎችን ደህንነት ማረጋገጥ የአንድ መንግስት ቀዳሚ ተግባር ነው የሚሉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ጸጋይ ማሞ እዚህ ላይ ምንም አይነት የአመራር ዳተኝነት ሊስተዋል እንደማይገባውም ያነሳሉ። ምናልባት በየቦታ ያለው አመራር በዚህ ላይ ያሳየው ዳተኝነትና ቆራጥ የሆነ እርምጃ መሄድ አለመቻል ካልሆነ ህዝቡ ሁሌም መንግስት ጸጥታ እንዲያስከብር ይፈልጋል። በየትኛውም ሀገር በርግጥ ሁሉም ሀገር ሁሉም መንግስት ሁሉን ስራ አይሰራም። ብቸኛ ግን ለመንግስት የተሰጠው ስራ በዓለም ላይ ማለት በሚቻል ደረጃ ሴኩሪቲ ማረጋገጥ የመንግስት ዋና ስራ ነው። እዚህ ላይ ፌል አርገ ልማት ብታመጣ፣ እዚህ ላይ ፌል አርገ ሌላ ነገሮችን ብታሳካ ውድቀቱ ውጤታማ ነው ተብሎ ሊመዘገብ አይችልም። ስለዚህ የሴኩሪቲ ጉዳይ በዚህ ደረጃ የመንግስት ትልቅ አሳይመንት ሆኖ መንግስት በዚህ ደረጃ ወስዶ መፈጸም አለበት ነው እየተቀመጠ ያለው አቅጣጫ። በዜጎች ደህንነት ላይ አደጋ የሚጥሉ ኃይሎች ኢትዮጵያ የጀመረችው ለውጥ ላይ እንቅፋት እየሆኑ ህብረተሰቡም ቅሬታ ውስጥ እንዲገባ ምክንያት በመሆናቸው ስርዓት የማስከበር ጉዳይ ቅድሚያ ሊሰጠው ይገባል ብለዋል የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት። ጽንፈኝነት፣ ባልታረገጥነት መፍትሄ ይፈልጋል። የጀመርነውን ጉዞ ያሰናክላል መልክ ካላስያዝ። ህዝቡ ሰላምና ደህንነትን ያስጠብቁልኝ፣ በኢመደበኛ አደረጃጀት በየቦታ የሚደርስብኝን ጥቃት አስቆሞልኝ፣ ቢያንስ የልማቱን ስራ እንኳን ገበሬው ተረጋግቶ እንዳይሰራ፣ የከተማ ህብረተሰብም ወደ ንግዱና እንቅስቃሴው እንዳይገባ የሚገድበውን ነገር ከማስቆም አንፃር በሁሉም ክልሎች በተደረጉ እንቅስቃሴዎች ለውጥ አይተናል። ይሄውን በውይይቱ ህዝቡ ወደፊት ያመጣው አጀንዳ ነው። በህገ ወጥ መልኩ ተደራጅተው የዜጎችን ሰላም የሚያናጉ ኃይሎችን ወደ ስርዓት ለማምጣት መንግስት አማራጮቹን ሁሉ መጠቀም አለበት ያሉት የብልጽግና ስራ አስፈጻሚ ኮሚቴ አባላት በመነጋገር ሀገር ለመገንባት ደግሞ ሀገራዊ ምክክሩ የተሳካ እንዲሆን ፓርቲያቸው የበኩሉን ይወጣል ብለዋል። በተያያዘ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ባካሄደው ውይይት በኢኮኖሚ ረገድ ያሉ ችግሮችን ለመፍታት በተሰሩ ስራዎች የተገኙ ውጤቶችን በመገምገም አቅጣጫዎችን ማስቀመጡ ተገልጿል። የዋጋ ንረትን ለማረጋጋትና ምርትና ምርታማነትን ለማሳደግ አቅጣጫዎች ተቀምጠዋል። መሐመድ ራማቶ ተጨማሪ አለው።
የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው ውይይት ጠንካራ ኢኮኖሚ ለመገንባት በሚያስችሉ ጉዳዮች ዙሪያ የተሰሩ ስራዎችን ገምግሟል። የገንዘብ ሚኒስትሩ አህመድ ሺዴ ለኢቲቪ እንደገለጹት የኢትዮጵያ ኢኮኖሚ ከሪፎርሙ በፊት ከፍተኛ ችግር ውስጥ ገብቶ ነበር። ከአራት ዓመት በፊት ኢኮኖሚው ወደ መቀዛቀዝ ሁኔታ ውስጥ ገብቶ ነበር በከፍተኛ ደረጃ። እንዲሁም ባለፉት 15 ከሪፎርሙ በፊት በነበሩ ሰፊ ዓመታት ማሲቭ የሆነ ፐብሊክ ኢንቨስትመንት በመካሄዱ ያ ኢንቨስትመንትም ከፍተኛ የሀገር ውስጥና የውጭ ብድር በመኖሩ የዕዳ ክምችት መጠኑ በከፍተኛ ደረጃ ያደገበት አጠቃላይ የኢኮኖሚ ምርታማነት መቀዛቀዝ የኢኮኖሚ የነበረው የዋጋ መናር እንዲሁም የውጭ ምንዛሪ ክፍተት በከፍተኛ ደረጃ ያደገ ነው የመጣው። አጠቃላይ አንድ ላይ ሲታይ የኢኮኖሚ ሚዛን መዛባቶች በከፍተኛ ደረጃ በፍጥነት የተከናወኑ የነበረው ይሄ እንግዲህ ወደ ለየለት የማክሮ ፋይናንሻል ክራይሲስ የመግባት አቅም ነበረው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በኢኮኖሚው የነበሩ ችግሮችን ለመፍታት የተሰሩ ስራዎች ያስገኙትን ውጤት መገምገሙንም ሚኒስትሩ አህመድ ሺዴ ተናግረዋል። ኢኮኖሚ ሪፎርሙ የተሰራው አንደኛ ፕሮጀክቶች ቶሎ እንዲያልቁ ማድረግና ወደ አገልግሎት ወደ ምርት እንዲገቡ የማድረግ ስራ በተለያዩ ሴክተሮች ውጤታማ ስራ የተሰራበት ሁኔታ ነው ያለው። እንደገና ደግሞ የፐብሊክ ኢንተርፕራይዝ ባላንስ ሺት በማሳደግ ረገድ ፐብሊክ ኢንተርፕራይዞች ወደ መደበኛ ስራቸው ላይ ትኩረት እንዲያደርጉና ትርፋማነታቸውና ረቨናቸውን እንዲያሳድጉ ፐርፎርማንሳቸውን እንዲያሳድጉ በጣም ከፍተኛ ስራ የተሰራበት ነው የነበረው። ሌላው የውጭ ሀብት አሰባሰብ ላይ ከፍተኛ ውጤት ነው የመጣው። በተለይ የመጀመሪያዎቹ 2 ዓመት ተኩል አንደኛ ከወዳጅ ሀገራት ከ1.5 ቢሊዮን ዶላር በላይ በዲፖዚት መልክ ፋይናንስ ያገኘንበት ነው። የውጭ ምንዛሪ ድጋፍ ያገኘንበት ሁኔታ ነው የነበረው ማለት ነው። ከዓለም ባንክ እና ከሌሎች የልማት አጋሮች በጣም ከፍተኛ ሆነ እስከ 3 ቢሊዮን ደረጃ ዶላር የሚደርስ የበጀት ድጋፍ ነበረን ማለት ነው። የሴክተር በጀት እንዲሁም የበጀት ድጋፍ ይሄ የውጭ ምንዛሪ አቅማችንን በከፍተኛ ደረጃ ያሳደገ ነው የነበረው። እዚህ አሁንም ጠንካራ ፖዚቲቭ ግሮዝ ከ6% እና 7% መካከል በአብዛኛው ባለፉት 3 ዓመታት ኢኮኖሚው ያደገበት ሁኔታ ነው ያለው። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በበኩላቸው የኑሮ ውድነትና የዋጋ ንረትን ለማረጋጋት ምርትና ምርታማነትን ማሳደግ ላይ አቅጣጫ ተቀምጧል ብለዋል። በተለይ ግብርና ላይ የተጀመሩ ስራዎች ተጠናክረው እንዲቀጥሉ አቅጣጫ አስቀምጧል። ግብርና ላይ እንግዲህ ሰፊ ስራ ጀመርናቸው አሉ። ስንዴ ብቻ ለማሳት ያለብን በ10 ዓመት እቅድ እንዳየኸው 10 in 10 10 በ10 ዓመት 10 ያልናቸው ዋና ዋና ኢኒሼቲቮች አሉ። በቱሪዝም በጣም የቱሪዝም አቅማችን የሚያወጡ የተደበቀውን ነገር ጎልግሎ ያወጡ ስራዎች ሰርተዋል። ግን ይሄንን ወደ ውጤት መቀየር አለብን። በዚህ ረገድም ቱሪዝም ለማስተዋወቅ ስራ በሰፊው የሚሰራ ይሆናል። ማዕድን ላይ አይሲቲ ላይ የተጀመሩ ስራዎች በእነዚህ ዘርፎች ያሉ ስራዎች ተጠናክረው እንዲቀጥሉ ነው አቅጣጫ የሰጠው። የዋጋ ግሽበትን በተመለከተ በአንድ በኩል ምርትና ምርታማነት ላይ የጀመርናቸውን ስራዎች አጠናክረን ከቀጠል በጣም ተስፋ ሰጪ መሆኑን አይቷል። ለምሳሌ ከተማ ግብርና ጥሩ ጅማሮ ነው፣ ግን በሁሉም ከተማ በሰፊ ስኬል ሊገባበት ይገባል የሚል ጠንካራ አቅጣጫ ነው ያስቀመጠው። የዕዳ ጫናን ለማቃለል የሚያግዝ አቅጣጫዎችንም ስራ አስፈጻሚ ኮሚቴው ማስቀመጡን ዶክተር ኢዮብ ተካልኝ ገልጸዋል። የብድር ጫናውን ለማቃለል ከአበዳሪ ሀገሮች ጋር የጀመርነውን የኮመን ፍሬምወርክ ውይይት የኢትዮጵያን የዕዳ ጫና ማቃለል የሚያስችል ውይይት ተጠናክሮ እንዲቀጥልና ከልማት አጋሮች ያለው ድጋፍ የሚሰፋበት ሁኔታ መስራት እንዳለበት አቅጣጫ ተቀምጧል። ከዚህ ጋር ተገናኝቶ ግን በተለይ የውጭ ንግድ ላይ አተኩረን መስራት እንዳለብን ግን ኢንዱስትሪ ባልተዛባ መልኩ በተለይ የሀገር ውስጥ ምርቶችን የመተካቱን ስራ ኢንዱስትሪዎችን የማነቃቃት የመደገፍ ስራ መሰራት እንዳለበት አቅጣጫ ተቀምጧል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በኢኮኖሚ ዙሪያ ባካሄደው ውይይት የተጀመሩ ምጣኔ ሀብታዊ ማሻሻያ ስራዎች ተጠናክረው እንዲቀጥሉም አቅጣጫ ማስቀመጡ ተገልጿል። ቀጥለናል። የተከበራችሁ ተመልካቾቻችን የአመቱን ያለፉትን ወራት የኢኮኖሚ አፈጻጸም መሰረት በማድረግ በ2014 የ6.6 በመቶ እድገት እንደሚጠበቅ መንግስት ማስታወቁ አይዘነጋም። በዚህም ባለፉት ወራት በተለይም በተለያዩ የኢኮኖሚ መስኮች ያለውን አፈጻጸም በተመለከተ የፕላንና ልማት ሚኒስቴር መረጃን መሰረት በማድረግ ባልደረባችን አቤል ሙልጌታ ተጨማሪ መረጃዎችን ሊያደርሰን ስቱዲዮ ተገኝቷል። አቤል እንኳን ደህና መጣ።
እንኳን ደህና ቆየኝ ምስክር። በተለይ በ2014 የነበረው አፈጻጸም ምን ይመስላል? በተለያዩ የኢኮኖሚ መስኮች ያለው ሁኔታ እንዴት ይታያል? የሚጠበቀው እድገት ከምን የመጣ ነው የሚለውን ብታደርሰን። በጣም አመሰግናለሁ። ተመልካቾቻችን እንደምንውላችኋል። እንግዲህ እንደሚታወቀው በ2014 በአጠቃላይ የሚኖረውን የኢኮኖሚ እንቅስቃሴ መነሻ አድርጎ በመጀመሪያ አካባቢ ላይ እንግዲህ 8.7 በመቶ እድገት ይመዘገባል የሚል የኢኮኖሚ ትንተናዎች እንደነበሩ ይታወቃል። ነገር ግን ሀገሪቷም ከነበረችበት ወቅታዊ ሁኔታዎች ጋር ተያይዞ በቀጣይም እንግዲህ ያሉ ፈተናዎችን በማለፍ አጠቃላይ አሁን ላይ ያለው ግምት 6 በመቶ እድገት እንደሚያስመዘግብ ነው የተቀመጠው ማለት ነው። ከዚህም ውጪ ሌሎችም ኢኮኖሚ ምልከታዎች አሉትና በአጠቃላይ በ10 ወራት የነበረው የፌዴራል መንግስት ገቢን ስንመለከት ከጠቅላላ ገቢ እስካሁን በ10 ወራት ውስጥ የተገኘው ማለት ነው 301.6 ቢሊዮን ብር መንግስት ገቢ አግኝቷል። እነዚህ ገቢዎች ደግሞ የተገኙበት ዋና ዋና ዘርፎች የታክስ ገቢ አንደኛው ሲሆን በታክስ ብቻ ባለፉት 10 ወራት ውስጥ 282.5 ቢሊዮን ብር መሰብሰብ ተችሏል ማለት ነው። ከዛ ውጪ ታክስ ያልሆነ ገቢ ደግሞ 19.1 ቢሊዮን ብር መሰብሰብ ተችሏል። እንግዲህ የተለያዩ የልማት ድርጅቶች የመንግስት የልማት ድርጅቶች ወይም ደግሞ በተለያየ በኢንዱስትሪም በዘርፉም በሰርቪስ ሴክተሩ ላይ ያሉትን አጠቃላይ ገቢዎች እንዲሁም በትራንስፖርት ላይ ያሉትን ከዛ የተገኙ ገቢዎች ናቸው ማለት እንችላለን እና የገቢ እድገቱ ደግሞ በተመሳሳይ ወቅት ጋር ያለው ሲነጻጸር 18.6 በመቶ እድገት አሳይቷል ማለት ነው። ሌላው እንግዲህ በአጠቃላይ የሸቀጦች የውጭ ንግድ የ10 ወራቱን ስንመለከት ደግሞ በእቅድ የተያዘው 3.6 ቢሊዮን ዶላር ሲሆን እስካሁን ባለው አፈጻጸም ደግሞ 3.2 ቢሊዮን ዶላር አፈጻጸሙ ታይቷል ማለት ነው። እንግዲህ ይሄም የእቅዱን 89 በመቶ በ10 ወራት ውስጥ ማሳካት መቻሉን ያሳያል። ከባለፈው ወቅት ተመሳሳይ ጊዜ ጋርም ሲነጻጸር 17 በመቶ የሚሆነው እድገቱ ደግሞ እንደዚሁ ተመዝግቧል ማለት ነው። ሌላው የውጭ ቀጥተኛ ኢንቨስትመንት ወይም ደግሞ ፎሬን ዳይሬክት ኢንቨስትመንት የምንለው ነውና በተለይም የውጭ ሀገር ባለሀብቶች ኢትዮጵያ ውስጥ በመምጣት የተለያዩ የኢንቨስትመንት ሴክተሮች ላይ በመሰማራት ኢንቨስት የሚያደርጉት የኢንቨስትመንት ሁኔታ ነውና የ2013ን ስንመለከት 2.3 ቢሊዮን ዶላር ነበርና አሁን ደግሞ በ2004 ባለፉት 10 ወራት ውስጥ ማለት ነው 2.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ሀገር ውስጥ እንዲፈስ ሆኗል ማለት ነው። እንግዲህ ብልጫውንም ስንመለከት ከባለፈው ዓመት ጋር ማለት ነው 14 በመቶ የ10 ወራቱ አፈጻጸም ራሱ ብልጫ አለው ማለት እንችላለን። ሌሎች የባንክ ዘርፍ አፈጻጸምን ስንመለከት እንግዲህ ባለፉት 9 ወራት ውስጥ የባንኮች እንቅስቃሴና አጠቃላይ አፈጻጸማቸውን ስንመለከት ማለት ነው በተቀማጭ ገንዘብ ማለት እንችላለን 1.6 ትሪሊዮን ብር በሁሉም ባንኮች ውስጥ የተቀማጭ ገንዘብ መኖሩ እንደዚሁ መረጃዎቹ ያመላክታሉ። ከዛ ውጭ ደግሞ ባንኮች የሰጧቸው ወይም ደግሞ የተከማቸው ብድር 1.4 ትሪሊዮን ብር ነው ማለት ነው። በዚሁ አመት ውስጥ ከሰጡት ብድር ውስጥ ደግሞ 180 ቢሊዮን ብር የሚሆነውን መሰብሰብ ችሏል ማለት ነው። በተለይ የትልቁ ስራ የሚባለው ባንኮች ያበደሩትን ገንዘብ መልሶ ወደ ካዝናቸው በመሰብሰብ ሂደት ያሳዩት ነው ማለት እንችላለን። እንግዲህ አዲስ የተለቀቀ በዚህ በ2014 ባንኮች ወደ ኢኮኖሚ ውስጥ የለቀቁት ገንዘብ ደግሞ 256 ቢሊዮን ብር ለቀዋል ማለት ነው። በኢንቨስትመንት ላይ የዋለው ገንዘብ ማለት እንችላለን። ሌላውን ደግሞ ስንመለከት የወጪ ጭነትን በ9 ወራት ውስጥ የነበረውን አጠቃላይ የሀገሪቷን ኢኮኖሚ ስንመለከት ማለት ነው በገቢ ጭነት በእቅድ የተያዘው 13.7 ቢሊዮን ቶን ሲሆን እስካሁን ያለው የ9 ወራቱ አፈጻጸም ደግሞ 10.6 ሚሊዮን ቶን ሆኗል ማለት ነው። የውጭ ጭነት በእቅድ ደረጃ ወይም ደግሞ ከሀገር ውስጥ ወደ ውጭ የሚወጡ የተለያዩ ምርቶችን ስንመለከት 1.3 ሚሊዮን ቶን ከሀገር ውስጥ ወደ ውጭ ኤክስፖርት የሚደረጉ የተለያዩ ምርቶችን ለማድረግ ታስቦ ባለፉት 9 ወራት ውስጥ የነበረው አፈጻጸም ደግሞ 0.9 ሚሊዮን ቶን ሆኗል ማለት ነው። ከዚህ ውጪ የዋጋ ንረትን ለማረጋጋት መንግስት የተለያዩ ስራዎችን ሲሰሩ ቆይቷል። በተለይም የሀገራዊ ወቅታዊ ሁኔታዎች ጋር ተያይዞ እንዲሁም ዓለም አቀፍ ሁኔታዎች ጋር ተያይዞ የተለያዩ ምርቶች ላይ የዋጋ ጭማሪ ለማድረግ መደረጉ ይታወቃል ወይም ደግሞ ጭማሪ ማሳየቱ ይታወቃልና በተለይ የተሰሩ ስራዎችን ለማንሳት ያህል በስንዴ ምርት ላይ በተለይም የስንዴ ምርትን በሀገር ውስጥ ለማሳደግ የተለያዩ ስራዎች ሲሰሩ ቆይቷል። የበጋ ስንዴ ማንሳት እንችላለን። የቆላ ስንዴም እንደዚሁ ከሚነሱት መካከል ናቸው። ከዛ ውጪ ደግሞ የፖሊሲ
ማሻሻያዎችም ተደርጓል። የዋጋ ንረቱን ለማስተካከል የኢትዮጵያ ብሔራዊ ባንክ በተለይም በፍራንኮ ቫሉታ የተለያዩ ባለሀብቶች የውጭ ምንዛሪ ያላቸውን ሀብት ተጠቅመው የተለያዩ ምርቶችን ወደ ሀገር ውስጥ እንዲያስገቡ የፈቀደበት ሁኔታ ማስታወስ እንችላለን። የመሰረታዊ ፍጆታ እቃዎችም ከቀረጽ ነጻ በተለይም እንዲገቡና ማህበረሰቡ የዋጋ ንረቱ ላይ ያለውን ችግር ለማቅለል የተሄደበት ሁኔታዎች እንደዚሁ ማንሳት እንችላለን። የስትራቴጂክ እቃዎችም ግዢ ባጠረ መንገድ እንዲፈጸም ለማድረግ የተሰሩ ስራዎችን መጥቀስ እንችላለን። ከዚህም በተጨማሪ ወቅታዊ ዓለም አቀፋዊ ሁኔታዎችን በተለይ ኢትዮጵያ ኢኮኖሚ ላይ የራሳቸውን የሆነ ተጽዕኖ ማሳረፋቸው እንደዚሁ ይታወቃል። በተለይም በራሽያና በዩክሬን ጦርነት ማለት እንችላለን በርካታ ሀገራት ላይ የኢኮኖሚ ቀውስ ወይም ደግሞ የዋጋ ንረት እንዲከሰት አድርጓልና እነዚህም የራሳቸው የሆነ አሉታዊ ምክንያትን በሀገር ኢኮኖሚ ውስጥ ወይም ደግሞ በኢትዮጵያ ኢኮኖሚ ውስጥም የራሳቸውን አሉታዊ ተጽዕኖ አሳርፈዋል። በተለይ በዚህ ዓመት መጨረሻ ላይ ማለት ነው መንግስት ካቀደው በላይ ማለት ነው 1.5 እስከ 1.9 ቢሊዮን ዶላር ወጪ ሊያደርግ እንደሚችል እንደዚሁ ተቀምጧል ማለት ነው። በተለይም የነዳጅ አምራች ሀገራትም በአጠቃላይ ከዚህ ከጦርነቱ ጋር ተያይዞ በተለይ ነዳጅ ምርት ላይ የኮንትሮባንድ እንቅስቃሴዎች የበለጠ እንዲሰፉ ያደርጋልና እነዚህም ሌሎ ተጽዕኖ ነው ማለት ነው። የውጭ ቀጥተኛ ኢንቨስትመንትም ወደ ሀገር ውስጥ መጥቶ መፍሰስ እንዳይችል የሚያደርጉ የራሱ የሆኑ ተጽዕኖ አለውና እነዚህ ነገሮች በዓለም አቀፋዊ የኢኮኖሚ ሁኔታው ላይም የራሳቸውን ተጽዕኖ ፈጥረዋል። የዋጋ ንረትንም ማንሳት እንችላለን። እንግዲህ በአጠቃላይ የዘንድሮ የኢኮኖሚ የሀገር ውስጥ የምርት እድገት ወደ 6.6 በመቶ በእነዚህ ሁኔታዎች ውስጥ አልፎ እድገት ያስመዘግባል ተብሎ ይጠበቃል። አመሰግናለሁ። ምስክር አቤል፣ ስለ መረጃዎቹ ከልብ ነው ማመሰግነው። እኔም አመሰግናለሁ። መልካም የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች የሚተማመኑበት ባንክ በብዛት ጉመሬ የሚገኝበት ነው። ዝሆን አለ። አንበሳም ያው አቅጣጫውን በመፈለግ ልታይ ትችላለህ። ወመንፈስ ቅዱስ የሚሄዱ ሰዎችን ስታገኝ ትጮሃለች። ወደ ታች ደግሞ ወረድ ብለን ስንመለከት ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የቀን 7 ሰዓት ኢቲቪ 4 ማዕዘንን ነው። አሁንም እንቀጥላለን። ለአመታት ለም የአፋር መሬቶችን ወሮ የነበረውን ወያኔ ሀራ ወይም በሳይንሳዊ ስሙ ፕሮስፒስ ጁሊፍሎራ ሰራሪ አረምን የማስወገድ ስራ መጀመሩ ለክልሉ ሕዝብ ትልቅ ድል መሆኑን የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ገለጹ። አማራጭ የባዮማስ ኤነርጂ ፕሮግራም በአፋር ክልል አምቢባራ ወረዳ ተጀምሯል። ዮሐንስ ፍስሐ ተጨማሪ አለው። በተለምዶ ወያኔ ሀራ ወይም በሳይንሳዊ ስሙ ፕሮሶፊስ ጁሊፍሎራ መጤአረም ላለፉት 3 አስርት ዓመታት ገደማ የአፋር ክልል አብዛኞቹ አካባቢዎችን በመቆጣጠሩ ሳቢያ ብዙ ማህበራዊና ኢኮኖሚያዊ ጉዳቶችን ሲያደርስ ቆይቷል። መንግስት ይህንን ችግር በመረዳት በጊዜ ሂደት መፍታት የሚያስችል ፕሮጀክት ነው ይፋ ያደረገው። ወይም የኃይል ምንጭነት ለማዋል የሚያስችለው የሙከራ ማስጀመሪያ መርሃ ግብር ነው
ፕሮጀክቱም መጤ አረሙን በዘመናዊ ማሽኖች በማስወገድ የተወገደውን አረም ደግሞ ለአማራጭ ኢነርጂ ግብዓት እንዲሆን ያለመ ነው። በፕሮጀክቱ ማስጀመሪያ ላይ የተገኙት የአፋር ክልል ርዕሰ መስተዳድር አቶ አውል አርባ ቀኑ ለአፋር ሕዝብ ብስራት መሆኑን ገልጸዋል። ዛሬ ትልቅ ብስራት ነው ለአፋር ማለት ትልቅ ብስራት ነው። ስጋትን ወደ እድል የመቀየር ጉዳይ 100% ጥፋት እንደሌለ ማሳያ ነው። ዋናው ነገር የእውቀት ጉዳይ ነው፣ የጥበብ ጉዳይ ነው፣ ማሰብ ጉዳይ ነው። ከታሰበበት የማይሆን ነገር እንደሌለ ማሳያ ነው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የፕሮጀክቱ መጀመር የአካባቢው ማህበረሰብን ሕይወት ከመለወጥ በተጓዳኝ ለኢንዱስትሪ ልማትም አይነተኛ ሚና ይጫወታል ብለዋል። አማቂ ጋዝ የሚያመነጩ የኃይል ምንጮችን ለመቀነስ ያስችለናል። ለኢንዱስትሪዎቻችን የኃይል ምንጭ በመሆን ረገድ የማይተካ ሚናውን ያበረክታል። በተለይ ደግሞ በየዓመቱ ከ400 ሚሊዮን ዶላር በላይ ለድንጋይ ከሰል እያወጣ ነው ያለነውን ወጪ በመቀነስ ረገድ የሚያበረክተው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዚህም ያለፈ በርካታ ጠቀሜታዎች ያሉት የምርምር ስራ እንደሆነ ባለፈው በነበረን አጠቃላይ ክትትል ለማረጋገጥ ችለናል። የመስኖና ቆላማ አካባቢዎች ሚኒስትሯ ኢንጂነር አይሻ መሐመድ የፕሮጀክት በሚሊዮን የሚቆጠር የክልሉን አርሶና አርብቶ አደር የልማት ተጠቃሚነት የሚያደርግ በመሆኑ በፍጥነት ወደ ልማት ማስገባት ያስፈልጋል ነው ያሉት። አሁን እኔ የምመራው ሚኒስትሪ ይሄንን ለማስወገድ ገንዘብ ይከፍላል። ግን ደግሞ ከስር ካልተጠቀሙበት መልሰን መላልሰን ይሄንን ክሊር ለማድረግ ወጪ እያወጣ ነው የምንገኘው። ስለዚህ የሁለቱም ፕሮጀክቶች አንድ ላይ ኢንተግሬትድ የሆነ ማስተር ስኬጁል ኖሮን ይሄንን መሬት ቶሎ ወደ እርሻ ማስገባት ከቻልን በጣም ትልቅ ውጤት እናገኛለን ብዬ አስባለሁ። የግብርና ሚኒስትሩ አቶ ኡመር ሁሴን ከአረሙ የሚጸዳው መሬት ኢትዮጵያ አሁን ያላትን የሚታረስ መሬት ቁጥር ከፍ ከማድረግ አንጻር ፋይዳው ላቅ ያለ ስለመሆኑ ተናግረዋል። ቅድም የተጠቀሰው 1.8 ሚሊዮን ሄክታር አጠቃላይ በመኸር ከምናመርተው 15% ነው። መኸር ላይ ወደ 12.5 ሚሊዮን ሄክታር ነው የምናመርተው እንደ ሀገር። ይሄ ወደ ምርት ገባ ማለት አገራችን ምርት ላይ የሚገባው መሬት ቁጥር ወደ 115% ወይም 15 ሚሊዮን ሄክታር አካባቢ ከፍ ይላል። ይሄንን ታሳቢ ያደረገ አይነት ስራ ነው በጊዜ የለኝም መስራት ያለብን። በመርሃ ግብሩ ላይ የተገኙት የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በበኩላቸው ይህንን ከአረም የሚጸዳውን መሬት ለማልማት የሀገር ውስጥና የውጭ ባለሀብቶችን በማስተባበር ወደ ስራ ማስገባት ዋነኛው ተግባር ሊሆን እንደሚገባ ተናግረዋል። ቅድሚያ አገራዊ ባለሀብቶቻችን አይናቸውን ከፍተው የግብርና ስራ ላይ በአፋር ለም መሬት ላይ እንዲሰማሩ ከፍተኛ ጥሪዬን አቀርባለሁ። በሁለተኛ ደረጃ ከነሱ የተረፈውን ደግሞ የዓለም አቀፍ የውጭ ባለሀብቶችን ድርሻቸውን እንዲወጡ ማድረግ ይጠበቅብናል። ፕሮሶፊስ ጁሊ ፍሎራ መጤ አረምን ለማስወገድ በቀን እስከ 8 ሄክታር የሚያጸዱ ዘመናዊ ማሽኖች ስራ ላይ መዋላቸውን በመድረኩ ተመላክቷል። እያንዳንዱ ማሽኖች 4 ሄክታር በቀን የማጽዳት አቅም ያላቸው ሲሆን ሁለቱ በድምር 8 ሄክታርን የሚያጸዱ ይሆናሉ። ዲሩተሩ ሙሉ በሙሉ ስሩን 50 ሳንቲሜትር ገብቶ የሚነቅልና ለእርሻ አካባቢውን ምቹ እንዲያደርግ የአካባቢውን ህብረተሰብ ችግሮችን ካየን በኋላ እንዲካተት ተደርጓል። በአፋርና ሶማሌ ክልሎች ወያኔ ሀራ ወይም ፕሮሶፊስ ጁሊ ፍሎራ አረም 2 ሚሊዮን ሄክታር የሚጠጋ መሬትን ወሮ እንደሚገኝ መረጃዎች ያሳያሉ። ከዚሁ ጋር ተያይዞ የአፋር ክልል አርሶና አርብቶ አደሮች መንግስት በሙከራ ደረጃ በቀን 8 ሄክታር መሬት መጤ አረሙን የማስወገድ ፕሮጀክት ይፋ በማድረጉ ተስፋ መሰነቃቸውን ተናግረዋል። መጤ አረሙ በአፋር አብዛኛውን ውሃ ገብና አምራች አካባቢዎችን ወሮ በመያዙ ምክንያት ህይወታቸው አደጋ ላይ ወድቆ መቆየቱንም አንስተዋል። ዝርዝሩ የዮሐንስ ፍስሐ ነው። ወያኔ ሀራ ወይም ፕሮሶፊስ ጁሊ ፍሎራ መጤ አረም በአጭር ጊዜ ራሱን የሚያባዛ በቀን በአማካይ እስከ 7 ሊትር ውሃ ከመሬት የመምጠጥ አቅም እንዳለውም የዘርፉ ባለሙያዎች ይናገራሉ። አረሙ በኢትዮጵያ በስፋት ተስፋፍቶ ጉዳት እያደረሰ ካለባቸው አካባቢዎች መካከል ደግሞ የአፋር ክልል ዋነኛ ተጠቃሽ ነው። በዚህ ወራሪ መጤ አረም ምክንያት የአርሶና አርብቶ አደሩ ህይወት አደጋ ላይ ስለመውደቁ ነው የአካባቢው አርሶና አርብቶ አደሮች የሚጠቁሙት። ብዙ አይነት ዛፎች ነበረ። ለሰው ለምግብነት የምንጠቀም ነበረ። ለመድኃኒትነት የምንጠቀም እጽዋት ነበረ። ለከብቶችም ለግመልም አስፈላጊ ቅጠላቅጠሎች ነበረ። ያ ሁሉ በዚህ ዛፍ ምክንያት
ወድሟል። በአሁኑ ሰዓት ምንም የለም። ይሁን እንደሚታየው ይሄ አሁን ለምሳሌ ሲዲ ሐፋጌ ውስጥ ነው ያለ ነው። በአሁኑ ሰዓት ወደ ሀላይ ደገ የሚባል የግጦሽ መሬት አለ። ድሮ ደህና ሳር የነበረበት ያልደረሰበት ቦታ የለም። ሁሉም ቦታ እስከ ቤታችን ድረስ ደርሶ በጣም አደጋ ማነው በእኛ ላይ ብዙ ጫና እየፈጠረብን ነው ያለው ይሄ ወያኔ ዛፍ። ይሁንና የችግሩን ስፋት በመረዳት መንግስት አረሙን በማጽዳት ከአረሙ የሚጸዳውን መሬት ለማልማት ይፋ ያደረገው ፕሮጀክት ደግሞ ተስፋ እንደሰጣቸው ነው የሚናገሩት። አንደኛ አላህን አመሰግናለን፣ ሁለተኛ መንግስትን አመሰግናለን። ስለዚህ ይሄን ከተሰራው በኋላ የምናዘጋጀው ዝግጅት ተጠቃሚ ሽንኩርትም ሆነ ስንዴም ሆነ ላም ሆነ ተጠቃሚ እንዲሆን ዝግጅት እያደረገን ነው። አሁን ይሄ በጣም የሚደነቅና የሚመሰገን ስራ ነው። በተለያየ በከብት ግጦሽ ብንፈልግም በእርሻም ብንፈልግም በነበር ዛፍ ተከላ ብናደርግም ያው በነበረው ኑሮ እንመለሳለን ብለን እንመኛለን። ይሄ ስራ አረሙን የማጽዳት ስራውም በተጠናና ሳይንሳዊ በሆነ መንገድ ብሎም ዘመናዊ መሳሪያዎችን በመጠቀም እየተከናወነ መሆኑንም የፕሮጀክቱ አስተባባሪ አቶ ዳዊት አለሙ ይገልጻሉ። ሰፊ መጠን ያለውን ሄክታር ማጽዳት የሚችል ኦል ኢን ዋን የሚባል ማሽን 50 ሜትር ወደ ታች ዝቅ ብሎ መንቀል የሚችል ራሱ መፍጨት የሚችል የነቀለውን የቆረጠውን መፍጨት የሚችል የፈጨውን መጫን የሚችል የጫነውን ደግሞ ወደ ሌላ ተቀባይ መኪና ወይም ማሽን መገልበጥ የሚችል ፕሮጀክት ነውና ከሌሎች ፕሮጀክቶች ለየት የሚያደርገው በአጭር ጊዜ ውስጥ ሰፊ ኤሪያን ማጽዳት መቻሉ ነው። አረሙ ከተወገደ በኋላ በዋናነት ለሲሚንቶ ፋብሪካዎች በአማራጭ ኢነርጂነት ለማዋል እቅድ አለ። ይህንንም ስራ ጎን ለጎን ለማከናወን በዘርፉ የተሰማሩ ባለሀብቶችም ዝግጁ መሆናቸውን ገልጸዋል። በዋጋም ብትወስድ አሁን ዛሬ የምንጠቀመው እኛ ኮል ወይንም የከሰል ድንጋይ ነው የምናመጣው፣ ከውጭ ነው የምናመጣው። ሁለተኛ ብንጠቀም ብዙ ጊዜ በድሮ የምንጠቀመው እንደ ናፍጣ ሄቪ ኦይል የሚባለው እሱ ነው በምንጠቀመው። ስለዚህ ይሄን ይተካል። በዋጋ በጣም ኢምፖርታንት ነው። ከአካባቢም ጥበቃ አኳያ በጣም ትልቅ አስተዋጽኦ አለው። ኦልሞስት ምንም ሳትከፍል የምታገኘው፣ ሁለተኛም ደግሞ ትልቅ ሳቲስፋክሽን የሚሰጥ ነው። በተለምዶ ወያኔ ሀራ ወይም ደግሞ በሳይንሳዊ ስሙ ፕሮሶፊስ ወይም ደግሞ ጁሊ ፍሎራ የሚተሰኘው መጤ አረም በአፋርና በሶማሌ ክልሎች እንግዲህ በርካታ መሬቶችን ወሮ ለጥቅም ወይም ደግሞ ለእርሻ የሚውሉ መሬቶችን ከጥቅም ውጭ አድርጓቸዋል ማለት ይቻላል። በአፋር ክልል ብቻ በዚህ መጤ አረም ወደ 1.2 ሚሊዮን ሄክታር መሬት ሙሉ ለሙሉ ተወሯል ማለት ይቻላል። በአጠቃላይ በአፋርና በሶማሌ ክልሎች ደግሞ ወደ 2 ሚሊዮን የሚጠጋ ሄክታር መሬት በዚህ በፕሮሶፊስ በተሰኘ መጤ አረም ተወሯል። በዚህ አሁን በተጀመረው ፓይለት ፕሮጀክት ደግሞ ከጀርባይ በምትመለከቷቸው ዘመናዊ መሳሪያዎች በመታገዝ ወደ 4000 ሄክታር መሬት ከዚህ አረም ጽዱ ለማድረግ እየተሰራ ይገኛል። ለኢቲቪ ዘገባ ዮሐንስ ፍሳ ከአሚባራ ወረዳ መልከሰዲቅ በላይ። አሁንም ከኢቲቪ 4 ማዕዘን ጋር ቆይታችሁን ክቡራን ተመልካቾቻችን ዋና ዋና ዜናዎችን ላስታውሳችሁ። የጦር መሳሪያ ታጥቀው የዜጎችን ደህንነት የሚያናጉ ኃይሎች ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት ተናገሩ። ለዓመታት ለም የአፋር መሬቶችን ወሮ የነበረው ወያኔ ሀራ ወይም በሳይንሳዊ ስሙ ፕሮሶፊስ ጁሊ ፍሎራ ሰራሪ አረምን የማስወገድ ሥራ መጀመሩ ለክልሉ ሕዝብ ትልቅ ድል መሆኑን የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ገለጹ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ ለሀገራዊ ብልጽግና በአጋርነት ለመስራት የስምምነት ፊርማቸውን አኖሩ። ከውጭ ቻይና የወታደራዊ ጥምረቶች መስፋፋትና የኢኮኖሚ ማዕቀቦችን እንደ መሳሪያ መጠቀም ለዓለም ወደ ቀውስ እየከተታት እንዳለ አስታወቀች።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ ለሀገራዊ ብልጽግና በአጋርነት ለመስራት የሚያስችላቸውን የስምምነት ፊርማ ተፈራረሙ። ተቋማቱ በግንባታና በመረጃ ተደራሽነት ዙሪያ ለሚቀጥሉት 10 ዓመታት በጋራ ለመስራት ከስምምነት ላይ ደርሰዋል። ፍሬው ትረታ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የያዘውን የለውጥ ጉዞ ከግብ ለማድረስ የሚያስችሉ ተግባራትን ለማከናወን ከኢትዮጵያ ንግድ ባንክ ጋር በጋራ ለመስራት ተስማምተዋል። ስምምነቱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱና የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኑ ተፈራርመዋል። ሁለቱ አንጋፋ ተቋማት ያደረጉት ስምምነት የነበረና የቆየ ወዳጅነትን በማደስ የትብብሩ መስክ ለማስፋት ያለመ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱ ተናግረዋል። ድርድሩ ስለሰፋ በዛ ልክ ውድድሩን የሚመጥን የህዝብ አይንና ጆሮ ሊሆን ይገባዋል ብለን ሪፎርም ጀምረናል። ከነዚህ ከጀመርናቸው ሪፎርሞች መካከል አዲስ ሄድኳርተር ማስገንባት፣ አዳዲስ የቴሌቪዥን የሬዲዮ ስቱዲዮዎች መገንባት ነው። ስቱዲዮን በመገንባት ሂደት ውስጥ አሻራውን እንዲያሳርፍ የፈለግነው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ማኔጅመንት አካላት ይህንን ሀሳብ ወደውት ተቀብለውት ለሚቀጥሉት 10 ዓመታት በጋራ ስቱዲዮ ገንብተን በኢትዮጵያ ንግድ ባንክ ስም የሚጠራ በአዲሱ ሄድኳርተራችን ውስጥ አዲስ ትልቅ እና ዘመናዊ ስቱዲዮ እንዲኖረን በጋራ ለመስራት ነው የዛሬውን ውል እየተፈራረምን ያለ ነው። በለውጥ ጎዳና ላይ ያሉ ሁለቱ አንጋፋ ተቋማት ያደረጉት ስምምነት ከስቱዲዮ ግንባታ ባሻገር ትልቅ ግብ ሊኖረው የሚያስችል ነው ብለዋል አቶ ፍስሐ። በኢትዮጵያ ውስጥ የኢትዮጵያ ንግድ ባንክና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጋራ ነበር ስንሰራ የቆየ ነው። የዚህ ዓመትንም አዋርድንም በጋራ ነው ስንሰራ የነበረው። ይህንን ተልእኮም ከስቱዲዮ ግንባታ ባሻገር ወደ ምስራቅ አፍሪካ መሄድ፣ ወደ አፍሪካ አስፓየር ማድረግን በጋራ እንደምንሄድ ተስፋ አደርጋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዲስ አበባ ሸጎሌ እየገነባ ላለው ዋና መስሪያ ቤት ዘመናዊ ስቱዲዮ 200 ሚሊዮን ብር ስፖንሰር ማድረጉን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኑ የገለጹ ሲሆን ተቋማቸው ከኤቢሲ ጋር ለመስራት ስምምነት ማድረጉ ትክክለኛ ውሳኔና ጣይነት የሚኖረው ነው ብለዋል። 200 ሚሊዮን ነው ስፖንሰር የሚያደርገው ዛሬ ስቱዲዮን ለመስራት። በስፖንሰርሺፕ ታሪክም ይሄን ያህል ገንዘብ ስፖንሰር አድርገን አናውቅም። ዛሬ ይሄን አድርገናል ብለን የምንቆም ሳይሆን በቀጣይም አላማችሁ ሲቪልም ሀገርንም ፕሮሞት የሚያደርግ ፕሮግራም እስካላችሁ ድረስ አብሯችሁ ፓርትነር ሆኖ በአጋርነት ይቀጥላል ማለት ፈልጋለሁ። ጠንካራ ሚዲያ እንዲፈጠር የተደረገ ባለው ጥረት ውስጥ የኢትዮጵያ ንግድ ባንክ አሻራ መጣሉም ተገልጿል። በደቡብ ጎንደር ዞን እየተካሄደ የሚገኘው የህግ ማስከበር ዘመቻ የነበረውን የጸጥታ ችግር እየፈታ መምጣቱን የደብረ ታቦር ከተማ ነዋሪዎች ገለጹ። ዞኑ በበኩሉ በሁሉም መስኮች የህግ የበላይነትን የማረጋገጥ ተግባሩ ተጠናክሮ ይቀጥላል ብሏል። ራይል ፍሬው ተጨማሪ አላት። መንግስት በሀገርና ዜጎች ህልውና ላይ ስጋት ከደቀነ የሰነባበተውን ህገ ወጥነት ለመቅረፍ እየሰራ እንደሚገኝ አስታውቋል። የህግ ማስከበሩ እየተከናወነ ከሚገኝባቸው አካባቢዎች አንዱ በሆነው የአማራ ክልል ደቡብ ጎንደር ዞን ዘመቻው ከግለሰብ ግድያ ታራሚን አስለቅቆ በመደራጀት ክልሉን የማፍረስ ውጥንን በማክሸፍ የተጀመረ ስለመሆኑም የዞኑ አስተዳዳሪ አቶ ይርጋ ሲሳይ ገልጸዋል። ለመሆኑ በጋይንት ማረሚያ ቤት ላይ በጉልህ ተፈጽሟል የተባለው ህገ ወጥነት ምንድነው? ታራሚዎችን አስለቅቆ ከፖሊስ ጣቢያ የዘረፈውን መሳሪያ አውጥቶ አስታጥቆ ኃይሉን አሰባስቦ አቅም ፈጥሮ ወደ ዞኑ የመምጣት ፍላጎት ነበረው። ከዞኑ ደግሞ ከባህር ዳር ካለ ቡድን ጋር የመገናኘት ፍላጎት ነበረው እና ሌሎች ዓላማዎች ሁሉ ያሉት። ይሄን ቡድን ያደረግነው እኛ ተረጋግተን በሰከነ መልኩ ኃይላችን አሰባስበን የአካባቢው ሚኒሻ አደራጅተን የአካባቢው ሚኒሻ ብቻ አይደለም በጣም ታታሪና ጎበዝ ፋኖዎችን ከነሱ ጋር ተነጋግረን እነሱን አዘጋጅተን ከመደበኛ ፖሊስ ጋር ከአድማ ብተና ጋር እንዲሁም ከህዝቡ ጋር በመቀናጀት ይሄ ቡድን እዛው ጋይንት ምድር ላይ ተከቦ እጅ የሚሰጠው እጅ እንዲሰጥ ነው የተደረገው። እጅ አልሰጥም ያለው ደግሞ እንዲመታ ነው የተደረገው ማለት ነው። በእንዲህ አይነት ስርዓት አልበኝነት የአካባቢው ሰላም ሲናጋና የሰው ልጅ ህይወት ሲቀጠፍ እንደነበር የገለጹት የከተማዋ ነዋሪዎች የህግ ማስከበር ተግባሩ በአካባቢው ለውጥ ስለማምጣቱ ገልጸዋል። እስካሁን በነበረው ትንሽ የሰላሙ ችግር ያው ነበረ ማለት ያው ሰውን አስገድዶ የመውሰድ ከብት ንብረት የመዝረፍ ነበረ። አሁን ግን
አሁን ላይ ግን ጸጥታው ሰፍኗል። በጣም ህገወጥነት በስቷልኝ። አሁን ህፃናትና መለኮሳት ነው የሚሰረቀው። እዚህ በእኛ ወረዳ በፋርጣር በዚህ ባለንበት ዙሪያ ህፃናትና መለኮሳት ይታገዳል። ታግቶ ያንን ብር ተገዶ ይከፍላል። ከህክምና አንፃር ደግሞ ብዙ ጊዜ እየተባረቀ የሚጎዱ ሰዎች ስለነበሩ እሱ በጣም ቀንሷል አሁን እኛ በመናየውና ስለዚህ አላግባብ አያዝ ምናምን የነበሩ ችግሮች ከረንትሊ በደንብ ተቀርፈዋል ብዬ አስባለሁ። በተጨማሪም ነዋሪዎቹ መንግስት በአገልግሎት በመልካም አስተዳደርና በኢኮኖሚ ዘርፍ የሚታየው ህገ ወጥነት ላይም እንዲሰራ ጠይቀዋል። በዞኑ እየተካሄደ በሚገኘው የህግ ማስከበር ዘመቻ የታየውን ውጤት በሌሎች ዘርፎችን በመድገም የህብረተሰቡን ሰላምና ሁለንተናዊ ተጠቃሚነት ለማሳደግ ይሰራል ያሉት የዞኑ አስተዳዳሪ አቶ ይርጋ ሲሳይ ናቸው። ህብረተሰቡ አገልግሎት እያገኘ ያለው በጥቅማ ጥቅም ነው የሚለው ሐሳብ እሱን መሰረት አድርገን ማድረግ አለብን ብለን ከፍ ያለ ሐሳብና አቋም ይዘን ወደ ስራ እየገባን ያለበት ሁኔታ ነው ያለው። በተግባር አገልግሎት አሰጣጡ ነፃ የሆነ ፍትሃዊ የሆነ ህግና ስርዓትን እየጠበቀ መሆን እንዳለበት ነው ተግባብተን ወደ ስራ እየገባን ያለ ነው ማለት። በዞኑ በህግ ማስከበር ዘመቻው ላይ የዜጎችን ሰብአዊና ዲሞክራሲያዊ መብቶች በመጠበቅ ምርመራዎች እየተካሄዱ ስለመሆኑ የገለጹት አስተዳዳሪው ለዘላቂ ሰላም ዋስትና የሆነ የህግ የበላይነትን የማረጋገጥ ተግባር ተጠናክሮ ይቀጥላል ብለዋል። ለኢቲቪ ራሄል ፍሬው ደብረታ ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። የአማራ ክልል የአረንጓዴ አሻራ መርሃ ግብር ማስጀመሪያ መድረክ በጎንደር አዘዞ እየተካሄደ ነው። በክልሉ በዚህ ዓመት 1.5 ቢሊዮን ችግኞች እንደሚተከሉም ተገልጿል። ባለፉት ተከታታይ 3 ዓመታትም በድምሩ 4.4 ቢሊዮን በላይ ችግኞች የተተከሉ ሲሆን የጽድቀት መጠኑም 80% ላይ መድረሱ ተገልጿል። በዚህ ጉዳይ ላይ ሪፖርተራችን ይሄነው ዋጋቸው ያደረሰን ተጨማሪ መረጃ አለ፣ እርሱን እንከታተል። የዚህ ዓመት የአረንጓዴ አሻራ መርሃ ግብር ማስጀመሪያ መድረክ ነው በዚህ በጎንደር አዘዞ አካባቢ የተጀመረው። እንግዲህ በስነ ስርዓቱ ላይ የክልሉ ከፍተኛ የስራ ኃላፊዎች፣ የግብርና ቢሮ ኃላፊው ዶክተር ኃይለማርያም ከፍያለውን ጨምሮ እንዲሁም ደግሞ ከፌዴራል ደረጃ የቀድሞ የኢፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንዲሁም ደግሞ የኢፌድሪ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ እንዲሁም ከግብርና ሚኒስትርም እነ ፕሮፌሰር ኢያሱ ኤልያስ በመድረኩ ተገኝተዋል። በአራተኛ ዙር ነው በዚህ ዓመት በክልሉ የአረንጓዴ አሻራ መርሃ ግብሩ የሚከናወነው። ላለፉት ከ3 ዓመታት ከ2011 ዓ.ም ጀምሮ ማለት ነው በአማራ ክልል ወደ 4.4 ቢሊዮን ችግኞች ናቸው እስካሁን የተተከሉት። የጽድቀት ምጣኔውም ከ80% በላይ መሆኑን አንስተዋል። እንግዲህ በዚህ ዓመትም እንግዲህ ወደ 1.5 ቢሊዮን ችግኞች ይተከላሉ። ከዚህ ውስጥ ወደ 250 ሚሊዮን የሚሆነው ችግኝ ደግሞ በአንድ ጀንበር የችግኝ ተከላ ስነ ስርዓት የሚተከል ነው ተብሏል። እንግዲህ ህብረተሰቡ በስፋት የዘንድሮውን የአረንጓዴ አሻራ መርሃ ግብር እንዲያከናውንም መልእክታቸውን አስተላልፈዋል። በዛሬው ዕለትም እንግዲህ በዚህ በዋናነት በጎንደር አዘዞ አካባቢ የአረንጓዴ አሻራ መርሃ ግብሩ ማስጀመሪያ መድረክ ቢከናወንም አጠቃላይ በክልሉ ባሉት ዞኖች በሁሉም ዞኖች ማለት ይቻላል ችግኝ ተከላ እንደሚከናወን ያነሱት። አሁን ላይ ወደ 1.4 ቢሊዮን የሚሆኑ ችግኞች በቆጠራ ተዘጋጅተዋል ነው የተባለው።
እንግዲህ በመድረኩ ላይ የግብርና ሚኒስትር ዴታ የሆኑት ፕሮፌሰር እያሱ ኤልያስም ንግግር አድርገዋል። እርሳቸው በዋናነት ኢትዮጵያ ቀደም ባሉት ዓመታት ከፍተኛ የሆነ የደን ሽፋን ነበራት። ነገር ግን ያንን የደን ሀብት በአግባቡ መጠበቅና መንከባከብ ባለመቻሉ በአሁኑ ሰዓት በጣም በከፍተኛ ሁኔታ የደን ሽፋኑ አሽቆልቁሎ ያለበት ነው ጊዜ ላይ ነው የምንገኘው ብለዋል። በዚህ ምክንያት እንግዲህ በሀገር አቀፍ ደረጃም ሆነ በዓለም አቀፍ ደረጃ ለአየር መዛባት ተጋልጠናል። በሀገር አቀፍ ደረጃ ደግሞ ምርታማነት እንዲቀንስ ሆኗል ብለዋል። በዚህ ምክንያት እነዚህን ችግሮች ለመፍታት አሁንም የችግኝ ተከላውን ጠንከር አድርገን መያዝ መቻል አለብን። ችግኝ ተከላ የቅንጦት ጉዳይ አይደለም፣ የመሰረታዊ የህልውና ጉዳይ ነው የሚል ነገር ነው ያነሱት። ባለፉት ዓመታት ህብረተሰቡ በስፋት ችግኞችን እየተከለ ሲንከባከብ መቆየቱንም አንስተዋል። አጠቃላይ በሀገር አቀፍ ደረጃ ነገር ግን አሁንም ከመንከባከብ አኳያ ክፍተቶች ስላሉ እነሱ ክፍተቶች ሊታረሙ ይገባል የሚል መልእክትም ጭምር ያነሱት። በተለይ ኢትዮጵያ ለደን ሀብት ልማት ከፍተኛ የሆነ አቅም ያላት ሀገር ናት። ነገር ግን ቡና ወደ ውጪ እየላከች በአንጻሩ ደግሞ ጣውላ ከውጪ ሀገራት ወደ ሀገር ውስጥ የምታስገባ ሀገር ነችና ይህንን ያጠቃቀም ጉዳይ በመሆኑ ይህንን ክፍተት መሙላት አለብን የሚል ነገር ነው ያነሱት። ሌላው እንግዲህ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም ንግግር አድርገው ነበር። እርሳቸው በዋናነት ያነሱት ኢትዮጵያ ቀደም ባሉት ዓመታት ባደረገቻቸው የአረንጓዴ አሻራ እንቅስቃሴዎች አሁን ላይ የተሻሉ ለውጦችን ማምጣት ተችሏል። ይህንን አጠናክሮ መቀጠል ያስፈልጋል ነው ያሉት። በተለይም ደግሞ በአረንጓዴ አሻራ ቀደምትና የዳበረ ልምድ ያላቸው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ተቋማት ለሌሎቹ ያላቸውን ተሞክሮ ማስፋት መቻል አለብን። ትምህርት ቤቶች፣ ጤና ተቋማትና ሌሎችም ማህበራዊ አገልግሎት ሰጪ ተቋማት በየአካባቢያቸው ችግኞችን በመትከል ደንን የማልማት ልምዳቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅሰም መቻል አለባቸው የሚል መልእክትም ጭምር ያነሱት። እርሳቸውም በተመሳሳይ ሁኔታ የአረንጓዴ አሻራ ጉዳይ የህልውና ጉዳይ በመሆኑ እንደ ቅንጦት ሊታይ አይገባም የሚል ነገር ነው ያነሱት። እንግዲህ በኢትዮጵያ ያለው የደን ሀብት እየተመናመነ ከመምጣቱ የተነሳ ባለፉት ጊዜያት በ25 እና 15 ጊዜያት በ25 እና 15 ዓመታት ውስጥ ይመጣ የነበረው ድርቅ በምስራቅ አፍሪካ በኢትዮጵያ አሁን ላይ ከ10 ዓመት በታች ባለው የጊዜ ገደብ እየተደጋገመ እየመጣ መሆኑን ያነሱት። ስለዚህ ይህንን ከፍተኛ የሆነ ችግር ለመፍታት አማራጩ እና ቁልፉ መንገድ ችግኞችን በየአካባቢው መትከል ነው የሚል ነገር ነው ያነሱት። ስለዚህ ሁሉም ሰው በተለይም ደግሞ በግለሰብም ደረጃ በቤተሰብም ደረጃ በአካባቢም በተቋማትም ደረጃ ችግኞችን በስፋት የመትከል ባህሉ ሊጎለብት ይገባል የሚል መልእክት ነው ያስተላለፉት። እንግዲህ በአማራ ክልል በዛሬው ዕለት በይፋ ተጀምሯል። አጠቃላይ የዚህ የአራተኛው ዙር የአረንጓዴ አሻራ መርሃ ግብር በቀጣይ ቀናትም በተለያዩ አካባቢዎች በተለያዩ ተቋማት ችግኞች ይተከላሉ ተብሎ ነው የሚጠበቀው። አጠቃላይ የጽድቀት ምጣኔውም ከጊዜ ወደ ጊዜ መሻሻል እያሳየ መምጣቱን የተገለጸው ምድራችንን ማደስ ይኖርብናል። የቆሸሸ ምድር ላይ የሚሰራ ፕሮጀክት ያረጀ ምድር ላይ የሚሰራ ማንኛውም የቤት እድሳት ሙሉ ስለማይሆን ምድራችንን ማደስ፣ አሮጌ ቤቶች ማደስ፣ አሮጌ ሰፈርና አሰራር ማደስ፣ አሮጌ አመለካከት ማደስ ያስፈልገናል። ከፋፋይ፣ ዘረኛ፣ የሃይማኖት አክራሪነት ያለበት አመለካከትን ማደስ ያስፈልጋል። ኢቲቪ ለምን ሲል ወደሚጠይቅበት መሰናዶ አልፏል። የቤንዚንና የናፍጣ እጥረት በስራችን ላይ ከፍተኛ ጫና እያሳደረብን ነው ሲሉ የአሶሳ ከተማ የሚገኙ አሽከርካሪዎች ተናገሩ። የአሶሳና አካባቢዋ ነዋሪዎች በበኩሉ የነዳጅ እጥረቱ ህጋዊ ላልሆነ ከፍተኛ የትራንስፖርት ወጪ እየዳረገን በመሆኑ መንግስት ችግሩን ይፍታልን ሲሉም ጥሪያቸውን አቅርበዋል። አስተያየቱን ተከታትለን እንመለስ። ትንሽ ቢኖርም ወይ የጸጥታ ወይ የሆነ የቢሮ ምናምን ተብሎ ትቀነሳለች። በቃ ከዛ በኋላ ለህዝብ አገልግሎት የሚውል ናፍጣ ምናምን የለም። ማደያ ላይ ጭራሽ በቃ አይሰጠንም፣ ጭራሽ አይደርስም። ሁሉም ቦታ የሚገኘው በአጠቃላይ ከጥቁር ገበያ በቃ ብላክ ማርኬት ከሚባል ቦታ እየገዛ ነው የምንጠቀመው። በቃ እኛ ጨምረን ሂሳብ በገዛን ቁጥር ያን የተጨመረብን ዋጋ ህዝብ ላይ ነው ጨምረን የምንጠቀመው። ስለዚህ ይሄን መፍትሄ ተደርጎለት እኛም እንድንጠቀም ህዝቡም ደግሞ አላግባብ ክፍያ እንዳያደርግ በቃ አስባችሁበት የሆነ መፍትሄ ብትደርሱበት ምን ነው በቃ አስተያየት። ወደ 6 ማደያ ነው ያለ። ማደያው ራሱ እዚህ ለምን እንደሚሰራ ራሱ በጣም ነው የሚገርመን።
ቤንዚን መንገድ ላይ ነው የምንገዛ በብላክ ማርኬት ማለት ነው። ብላክ ማርኬት ስንል ወደ ብላክ ማርኬት ራሱ እንዲመጣ ማን ነው ወደ ብላክ ማርኬት መንገድ የሚለቀው? እና በጣም ትልቅ ችግር ላይ ነን ያለ ነው። ይሄ ነገር ስናየው የመንግስት ችግር ነው እንጂ ምንም እንድን ችግር የለብንም። እኛ በ150 ብር ነው የምንገዛ 2 ሊትር በ300 ብር ምንም በጣም አስቸጋሪ ነው በጣም ሁኔታው። እዚህ ቤንዚን በቃ ወደ ማዲያ ላይ እንዲመለስልን ነው የምንፈልገው እኛ። በብላክ ማርኬት ወጥቶ ወደ ነበረበት ቦታ ነው የምንፈልገው። አሁን ተሳፋሪ እኛ ጋር ህዝቡ እየተጣላ ነው፣ ተበዘበዝን እያለ ነው። እኛ ደግሞ 1 ሊትር 150 ብር ነው የምንገዛው። ለዛው ለራሱ 200 180 220 ብር ድረስ ገብቶ ነበር ቤንዚን። የዛን ሰዓት ትራንስፖርትም ጨምሯል፣ ህዝቡም እየተበዘበዘ ነው፣ እኛም እየተበዘበዝ ነው። ቤንዚን ማደያ ሳይሆን እኛ ይገባል ብለን የምንጠብቀው ብላክ ማርኬት ነው የምንጠብቀው። በቃ ተለምዷል ይሄ። መንግስት ይሄን ነገር ቁጥጥር ውስጥ ማስገባት አለበት። በፊት 15 ብር ነው፣ አሁን ግን 50 በትራንስፖርት ማን ነው ደርሶ መልስ ጋሶሳ ጋሲ መቶ ብር ነው የምንሄደው። መንግስት እኮ ለእኛ እኮ መፍተን ይፈልግ ነው። የባሮ ደግሞ የሚባለው እኮ ቅርብ ነው፣ 15 ደቂቃ ነው። አዎ የመንግስት እንዲናው ይፈልግና ይሄን ትራንስፖርት ይቀንስልን፣ ይቀንስ። በዚህ ጉዳይ ላይ ለምን ሲል ቲቪ የክልሉን የንግድና ኢንዱስትሪ ቢሮ ኃላፊ ጠይቋል። መንገዱ በጸረ ሰላም ኃይሎች የታጠረና መንገዱ ፍጹም ጤነኛ ባለመሆኑ በትንኮሳና ተደጋጋሚ የነዳጅ ቦቴዎች ላይ ጥቃቶች እየደረሱ በመሆኑ በዚህ ምክንያት ነው እጥረቶች እየገጠሙ ያሉት። ሲቀጥል ወደዚህ አካባቢ ደግሞ ቦቴዎች ሲመጡ ቦቴዎች ላይም ቃጠሎ ይደርሳል። ይህም ብቻ አይደለም፣ ሹፌሮች ላይም ራሱ ተደጋጋሚ የሆነ ጥቃት ይደርሳል። ገንዘባቸውንም ራሱ ይቀሟቸዋል። ተደጋጋሚ በየመንገዱም በነጻነት አይንቀሳቀሱም ሹፌሮቹ ማለት ነው። በዚህ ተደራራቢ ችግር የተነሳ አካባቢው ላይ ከፍተኛ የሆነ የናፍጣና የቤንዚን እጥረት ይከሰታል ማለት ነው። ጥቁር ገበያ ላይ የሚገኙ ናፍጣዎችን በተመለከተ ቤንዚን ጋር ማለት ነው በዋናነት ከማደያ ብቻ የሚወጣ አይደለም። ብዙውን ጊዜ ለልማት ተብለው ለመንገድ ስራና ለወርቅ ድርጅቶች የሚመጣ ደብዳቤ እየተጻፈላቸው የሚመጡ ናፍጣዎች አሉ። እነሱ ቀጥታ ከማዕከል ቀጥታ ከአዲስ አበባና ከተለያየ ቦታ ላይ ደብዳቤ ተሰጥቷቸው ካመጡ በኋላ ለተባለለት ዓላማ ሳያውሉ ቀጥታ ከተማ ላይ በተለያየ ቦታ ላይ እያራገፉ የሚሸጡበትና ለተባለለት ዓላማ የማያውሉበት ሁኔታ ነው ያረጋገጥ ነው። ይህም በመሆኑ የተነሳ አሁን ቀጥታ ይሄንን ችግር ለመቅረፍ ደግሞ መንገድ ስራና ኮንስትራክሽን ላይ የተሰማሩ ኮንትራክተሮችን በተመለከተ ከክልሉ ኢንተርፕራይዝ ውሃ ኢንተርፕራይዝ እና ኮንስትራክሽን ቢሮ ጋር እንዲሁም ማዕድን ኤጀንሲ ጋር በጥምረት በመሆን በእነሱ በኩል እውቅና ከተሰጣቸው በኋላ ደብዳቤ እንሰጣቸዋለን። ከዛ በኋላ የሚመጣው ደግሞ ቀጥታ ለዛ ዓላማ እንዲውል የማድረጉን ሂደት ተያይዘን ያለንበት ሁኔታ ነው ያለው። በተለይ አጎራባች ክልል አካባቢ ላይ ጊምቢም፣ ነጆም፣ ነቀምቴና የተለያዩ አካባቢዎች ላይ ሌሊት ይገባል፣ በበርሜልም ሆነ በተለያየ መንገድ ይገባል የሚል ጥቆማ ነው ያለው። ይህንን ደግሞ ከሚመለከታቸው የጉምሩክ ኮሚሽን ጋር ክልሉ ቅርንጫፍ ጽሕፈት ቤት ጋር በመሆን ማለት ነው ስፔሻሊ ባኮና ጊምቢ ዳቡስ ኬላ ላይ ጥበቃውን እንዲያጠነክሩልን እነሱ ጋርም ተግባብተን የተነጋገርንበትና መንገድ ቁጥጥሩንም በዚሁ ልክ እንዲያጠናክሩ የተግባባንበት ሁኔታ ነው ያለው። የናፍጣና የቤንዚን እጥረትን መሰረት በማድረግ እንግዲህ ክልሉ ውስጥ የሚንቀሳቀሱ የህዝብ ባሶችና ታክሲዎች እንዲሁም ባጃጆች ማለት ነው ከተማ ውስጥ በተደጋጋሚ ማህበረሰቡ ላይ ከታሪፍ ውጭ የሚቀበሉበት ሁኔታ አለ። ይሄንንም ደግሞ ለመቅረፍ ከትራንስፖርት ባለስልጣን ጋር ከከተማ አስተዳደር ትራንስፖርት ባለሙያዎችና ትራፊክ ፖሊሶች እንዲሁም ከሚመለከታቸው የመንገድ ትራንስፖርት ባለሙያዎች ጋር በመቀናጀት በቅርበት ችግሩን እየተነጋገርነ እየተወያየነ ችግሩን እየፈታንበት ያለበት ሁኔታ ነው ያለው።
ክቡራን ተመልካቾቻችን ከኢቲቪ 4 ማዕዘን ከውጭ በዝርዝር ወደምንመለከተው ጉዳይ እናልፋለን።